ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜና እወጃችንን እነሆ። ማህበረሰብ ተኮር ችግር ፈቺ ስራዎች ተጠናክረው ሊቀጥሉ እንደሚገባ ተጠቆመ። በሐረሪ ክልል ሸንኮር ወረዳ በአቶ ለማና ዶክተር ገነት ፋውንዴሽን የተሰራ የህዝብ መገልገያ የመጸዳጃ ቤት ለአገልግሎት ክፍት ሆኗል። አዩብ ካዛሌ ተጨማሪ አለው። በሸንኮር ወረዳ የሚገኘው የአሊኮዬ እድር አካባቢ ነዋሪዎች በአቶ ለማና ዶክተር ገነት ፋውንዴሽን የተሰራ የጋራ መጸዳጃ ቤት ተመርቆ ለአገልግሎት ክፍት ሆኗል። በምርቃት ስነ ስርዓቱ ላይ የተገኙት የሸንኮር ወረዳ አስተዳዳሪ አቶ ሳሚ ዩሱፍ በክልሉ እየተሰሩ ያሉ የልማት ስራዎች ማህበረሰብ ተኮር ናቸው ብለዋል። በግለሰቦች የሚደረጉ የበጎ አድራጎት ስራዎችም የህብረተሰቡን ጥያቄ የሚመልሱ መሆን ይጠበቅባቸዋል ያሉት አስተዳዳሪው በዛሬው ዕለት የተመረቀው የህዝብ መጸዳጃ ቤትም ለዚህ አንዱ ማሳያ ነው ሲሉ ገልጸዋል። በአጠቃላይ በክልላችን ሲሰሩ የነበሩት የልማት ስራዎች መንግስትን የሚደግፉ የማህበረሰባችንን ጥያቄ ሊፈቱ የሚችሉ የተለያዩ የበጎ አድራጎት ስራዎች በትምህርት ቤቶች ከእድሮች ጋር ከዚሁ ከአሊኮዬ እድር ማህበረሰብ የመጸዳጃ ቤት ግንባታም በሌላውም ዘርፍ እየተከናወነ ያለው የልማት የማህበረሰብ ተሳትፎ እንዲሁም እንግዲህ እንደዚህ የተባረኩ ሰዎች ለሚያከናውኑት ድጋፍ እንግዲህ በማንኛውም ደረጃ የክልል መንግስታችንም የወረዳችንም መስተዳድር ማህበረሰባችንንም ወክዬ እንዲሁ በድጋሜ ማመስገን እፈልጋለሁ ማለት ነው። የአቶ ለማና ዶክተር ገነት ፋውንዴሽን የህብረተሰቡን ችግር ተረድቶ ላደረገው መልካም ተግባር ምስጋናቸውን አቅርበው ተገልጋዩ ህብረተሰብ በአግባቡ መገልገልና መጠበቅ እንዳለበትም መልእክታቸውን አስተላልፈዋል። እዚች ጋር የተሰራው ለማህበረሰቡ ትልቅ ችግር ፈቺ የሆነና አጠቃቀሙም ላይ እንግዲህ ማህበረሰባችን የተረከበውን ይህን የመሰለ መጸዳጃ ቤቶች ለማስፋት በጥሩ ሁኔታ የመጠቀም የማዝለቅ ስራዎች ፋውንዴሽኑ ከዚህ ቀደም በክልሉ በርካታ ዘርፎች ላይ ከህብረተሰቡ ጎን መቆሙን የተናገሩት የፕሮጀክቱ አስተባባሪና መሐንዲስ የሆኑት አቶ ማንደፍሮ አሰፋ ሲሆኑ በትምህርት ቤቶችና በንጹህ ውሃ አቅርቦት ላይ የህብረተሰቡን ችግር ለመቅረፍ የበኩሉን ሚና ተጫውተዋልም ብለዋል። የጋራ መጸዳጃ ቤቱ 81 አባወራዎችን ተጠቃሚ እንደሚያደርግና ከ1 ሚሊዮን ብር በላይ ወጪ እንደተደረገበትም ኢንጂነር ማንደፍሮ አያይዘው ገልጸዋል። የአሊኮዬ እድር መጀመሪያ ጥያቄ ለፋውንዴሽኑ ሲያቀርቡ እዚህ አካባቢ ላይ የነበረው ሽንት ቤት ምንም አይነት ፈንክሽን የማያደርግበት ኮንዲሽን ነበረ። አሁን ግን ለ21 ቤተሰብ ወይንም ደግሞ 81 አንትሎች አባወራ የሚጠቀሙበት ሽንት ቤት ነው። በዚህ ሽንት ቤት ላይ እጅግ በጣም ችግር የነበረበት ምንም አይነት ሌላ አማራጭ አልነበራቸውም። ይህን ጥያቄ ፋውንዴሽኑ ተቀብሎ ወደ ስራ ገብቷል። ስራው ከተጀመረ 2 ወር ሆኖታል። በዚህ 2 ወር ውስጥ ተጠናቆ ነው ለህብረተሰቡ አሁን የቀረበው። ከ1 ሚሊዮን ብር በላይ የፈጀ ፕሮጀክት ነው። ወይዘሮ አሻ መሐመድ የተባሉት የአካባቢው ነዋሪ ለረጅም ጊዜ የመጸዳጃ ቤት ችግር በአካባቢያቸው መኖሩን ገልጸው ችግራቸውን አይቶ ምላሽ ለሰጣቸው የለማና ዶክተር ገነት ፋውንዴሽን ምስጋናቸውን አቅርበዋል። ከዚህም ጋር አያይዘው የአሊኮዬ እድር የህብረተሰቡን ችግር ተረድቶ ይህን ፕሮጀክት ለማስፈጸም በማስተባበሩም አመስግነዋል። በምርቃት መርሃ ግብሩ ላይ የወረዳው አስተዳዳሪን ጨምሮ የአካባቢው ነዋሪና ሌሎች ጥሪ የተደረገላቸው እንግዶችም ተገኝተዋል። ልሂድን የስናፈቀኝ የደጋጎቹ የቆንጆዎቹ ሀገር ፍቅር ሰጥቶ መቀበል ልማዳቸው ነው ከጥንትም ያውቃል ዳገር። ልሂድን የስናፈቀኝ የእድሩ መስራች ነው። አዎ። ምን ያህል ጊዜ ሆኖታል እድሩ? ወደ 70 ምናምን ያልፈዋል እንጂ ተነሱና ለምን እድር አናቋቁም በዚች በ10 ሳንቲም ስንኖር እንደዚሁ ስትል 50 ሳንቲም ሆነች እድሯ 10 ቀረና እንዲሁ ስንል ብር ሆነች እንዲሁ 2 ብር 3 ብር ስንል አሁን ይኸው እግዚአብሔር ይመስገን እኛንም አቆይቶ ለ100 ብር በቃ። በጣም አመሰግነዋል። 2 ክፍል ቤት ሰርቶ ልጆችሽን እዚህ ቆለቆልተሽ አሳድጊ ብሎ ለዚህ ደረጃ ደረሰልኝ። አሊኮዬ ባለውለታዬ። ሰፈራችሁን እንዴት ይገልጹታል? ሸንኮር ጥሩ ነው፣ መሰንበት ጥሩ ነው። አለማየሁ እዚሁ አካባቢ ነዋሪ ነኝ። በዚህ አካባቢ ተጠቃሚ ነኝ።
በሽንት ቤት ዙሪያ በጣም ችግር ነበረብን። በጣም በፈራረሰ ሽንት ቤት ነበር የምንጠቀመው። ነገር ግን ድንገት ሳናስበው ይሄ ቆንጆ እንደው ስሬት የተሰራልን ሻወር ሽንት ቤት ተሰርቶልናል። ሽንት ቤታችንን፣ አካባቢያችንን፣ ድንኳናችን የድራችንን ድንኳን በክብር አሰርተው በዛሬው ቀን ስላስረከቡን በጣም እጅግ የላቀ ምስጋና። እሺ፣ እንደሚታወቀው አቶ ለማና ዶክተር ገነት ፋውንዴሽን ይህንን በጎ ስራ ስለሰሩልን በጣም በመጀመሪያ በአካባቢ ህዝብና በእድሩ በአሊኮዬ እድር ስም ምስጋናዬን አቀርባለሁ። ያው እንዲሁ እየተቆፈረ ያው ህዝቡ እያዋጣ እየቆፈርን ነበረ የምንጠቀመው። ችግር በጣም ነበረብን። በጣም ችግር ነበረብን። ዛሬ ደግሞ ጽድት ያለ ነው። እግዚአብሔር እድሜና ጤና ይስጣቸው። በጣም እናመሰግናለን። እግዚአብሔር ባሉበት ይባርካቸው፣ በወጣ ይተካላቸው፣ እድሜ ጤና ይስጣቸው፣ ሰላም ያደርጋቸው፣ ሁሉ ይባረክላቸው። 500 ነው። መሰንበት ጥሩ ነው። እዚህ ደረጃ ደረሰ። ይህ ፋውንዴሽን በክልላችን አዲስ አይደለም። በተለያዩ ቦታዎች በትምህርት ቤቶች በእንደዚሁ በተለያዩ ሽንት ቤት መጸዳጃ ቤቶች በሌላቸው ቦታዎች እየሰራ ህዝብን በከፍተኛ ደረጃ ያገለገለ ፋውንዴሽን በመሆኑ በተለያየም በትልልቅ ትምህርት ቤቶች ዘመናዊ ቤተ መጻሕፍቶችን፣ የውሃ ጉድጓዶችን እንዲሁም ትምህርት ቤቶችን በስላሴ ትምህርት ቤት ውስጥ የአብነት ትምህርት ቤትን በመስራት እጅግ ትልቁን አስተዋጽኦ ለክልላችን ያበረከተ ፋውንዴሽን ነው። ትልቅ ክብር ያለው ይህ ትልቅ እድር የራሱን ታላቅ የምስክር ወረቀት አቶ ሳሚ ለፋውንዴሽኑ እንዲሰጡልኝ በክብር ጠይቃለሁ። ኧረ ማን ነው እሱ? ሚስቱ የኢትዮጵያዊ፣ ሰራተኞቹ ሜክሲካዊ፣ ተመጋቢዎቹ ጃፓናዊ። ኧረ ማን ነው እሱ ይህ አወዛጋቢ ብሎ ጠየቃሉ አንድ አሜሪካዊ። ለዚህ ለጥያቄ ይኸውልህ መልሱ፣ ለማጌታቸው ሀረር ላይ ነው እሱ። አቶ ለማና ዶክተር ገነት ፋውንዴሽን የሚሰራው ስራ ለእኛም አይደለም ለሀገርም የሚበጅ ነው። አቶ ለማ ለሀረር ከተማ ስጦታ ብቻ አይደለም ክስተትም። አቶ ለማ ደግሞ ምን የመሰለ ትልቅ ሸራ አዲስ ሸራ ገዝቶልናል። ይሄ ችግር ሊፈታ የሚችል የበጎ አድራጎት ስራ በመጀመሪያ ደረጃ ለማና ዶክተር ገነት ፋውንዴሽንን በታላቅ አክብሮት ማመስገን እፈልጋለሁ እና ዛሬ እሳቸው ካሉበት ሀገር ከአሜሪካን እንዲሁም ሌላም ከኔዘርላንድ መልእክት ያስተላልፉላቸዋል። ትልቁ መጽሐፍ እንደዚህ ይናገራል። የልግስና ሰው ይከበራል፣ ሌላው እንደሚያጠጣ ራሱ ይደሰታል። ምሳሌ 11:25 ላይ እንደዚህ ያላል። እኔና ባለቤቴ ለሰው ልጅ መሰረታዊ ሆነውን ሽንት ቤትና መጸዳጃ ቦታ ለእናንተ በመገንባታችን በጣም ደስ ብሎናል። እድሉን ስለሰጣችሁን እናመሰግናለን። ፈጣሪም በጣም ነው እናመሰግነው። እድሉን ስለሰጠን ለመርዳት በመቻላችን በመገናኘታችን እዚህ በዚህ ቴክኖሎጂ በመገናኘታችን በጣም ደስ ብሎናል። እናመሰግናለን። ሁላችሁንም እንዳርየናችሁ ሁላችሁም ተደሰቱ። መድኃኔዓለም እጁ ሰፊ ነው ያስደስታችሁ። እስሉም ክርስቲያኑ ተዋደን ተፋቅረን የኖረ አሁንም በላዩ እግዚአብሔር ይጨምርልን። ጤናችሁን ይስጣችሁ። ደህና ሁኑ፣ ደህና ሁኑ። እግዚአብሔር ይስጣቸው። ጤናችሁን ይስጣችሁ። በሰላም ወጣችሁ ግቡ። ትንሹንም ትልቁንም ሰላም ያርጋቸው። እንደኛ እድሜ ያድላችሁ። ለኛ የሰጠን እድሜ ይስጣችሁ። ተመስገን ፈጣሪ ብላችሁ እንድታመሰግኑ ያርጋችሁ። አገራችንን ሰላም ያርግልን። ሁሉም በያለበት ፍቅር ጤና ይስጠው። እንደ ዱሯችን ተካፍለን እንብላ። እስላም ክርስቲያን ሳንል ሁላችንንም ጤናችን እንስማማ። ፍቅር ነው ዋናው። ዘመዶች እንዋደድ፣ እንደ ዱሮው እንሁን፣ አብረን እንብላ፣ አብረን እንጠጣ። የአንዱን ልጅ አንዱ ነው የሚያሳድገው እና ጤናችንን ይስጠን። አገሩን ሰላም ያርግልን። እናንተንም ጤናችሁን ይስጣችሁ። ያንን ለምትመሩት ሰላም ሁኑ፣ እደጉ፣ ልጆቻችሁ ይባረኩ። ይህን የሆነው ደግሞ እኛ ሙስሊሞችም ክርስቲያኖችም ተከባብረን ተፋቅረን
ማናችንም አንዳችን የሀዘናችንና ደስታችን እየተከፋፈልን አብረን የኖርን ተከባብረን የምንኖር ለማንም ኢትዮጵያዊ ምሳሌ ሊሆን የሚችል አንጋፋ እድር ነው። እኛ የምንፈልገው ፍቅር ነው። አብረን እንዳደግን ሁሉ አብረን የሚያርሹ ያርጉ። አሜን። እነዚህ የረዱንን ልጆች አላህ ይርዳቸው። አሜን። በሄዱበት አላህ ይረዳቸው። አሜን። እድሜ ይስጣቸው። አሜን። አዱኛም ይስጣቸው። አሜን። መቀኛ ያዝላቸው። አሜን። ይሄንን እድር ላቋቋሙ ወገኖቻችን ለሞቱትም አላህ ይቅር ይበላቸው። አሜን። ያሉትንም አላህ እድሜ ይስጣቸው። አሜን። አው ይመኙት ጥረትም ነው ይመኙንም አላህ እድሜ ይስጣቸው። አሜን። አላህ እድሜ ይስጣቸው። አሜን። ከልጆቿ ጋር አላህ እድሜ ይስጣቸው። አሜን። ኑሮዋን ያሳምርላት። አሜን። ባሏንም አላህ ሰላም ያድርግላት። አሜን። ልጆቿን እዚህ ያሉና ውጭ ያሉትንም ሰላም ያድርግላት። አሜን። ረቢ ነገ ንፍቲሃት። አሜን። ሀምቱን ረሃቀቡ። አሜን። ኸይር ወሊኑ ሀቀቡ። አሜን። አኩማ ኸይር ያደተነት ሲተለለ ረቢ ኸይር ያያቁ። አሜን። ሀምቱ ረሃቀቡ። አሜን። ልማን ሲለ ረቢ ነገ ያጎዱ። አሜን። የጎቴ ጆሌ ዋን ተነዘለ ይዘተነ اللي بكد يمتون ده تربيها ملكي آمين حمد ربي الرهاقة آمين لسان اللي ربي هاي آمين نولي كبتي خوان كنا إيقتي تفيد مربي نهاقو آمين والجر والرجي مربي نهاقو آمين الله أبرم من السبب برردن آمين أيلين آمين من السبب برردن آمين هن نقرم نبرتاچن نبلن أو كان بسلسلات من التقن سوچار آمين تكفو يتهورن آمين أقراچن السلام آمين فكر ይስጠን አሜን ፍቅር ይስጠን አሜን ፖለቲከኞችን ሴራ አላህ ያዝልን አሜን ዛቸውን እዛው ያዝልን አሜን እኛን አይለየን አሜን بحق سبحان ربك رب العالمين يا عزيز يا كريم يا الله يا أكبر آمين 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 الحمد لله رب العالمين يا عزيز يا كريم يا الله يا أكبر እሺ በጣም ደስ ብሎኛል እዚህ በመገኘቴ የአቶ ለማና ዶክተር ገነት ይሄንን የመሰለ ነገር ለማህበረሰቡ ማበርከታቸው እና ይሄንን ነገር ሰማ እዚህ መጥቼ ይሄን ነገር መካፈል አለብኝ ብዬ አሰብኩኝ በይፋ ተመርቋል